ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሺም አልልም ቢ እንደፈቀደችው ትእዛዝ በገላዬ ወይዳዬ አበሳዬ ወይዳዬ አበሳዬ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሺም አልልም ቢ እንደፈቀደችው ትእዛዝ በገላዬ ወይዳዬ አበሳዬ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሺም አልልም ቢ እንደፈቀደችው ትእዛዝ በገላዬ ወይዳዬ አበሳዬ ለጠየቁኝ ምላሽ ለወሬው ተመናኝ መስጠት ጀምሬያለሁ አይደለም እንዳምና ዘንድሮ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል አገኘው እፎይታ ብዬ ተዝናንቼ የፍቅር ዕዳ አለብኝ ሳልከፍል ዘንግቼ ያለብኝ ዕዳ እሷ ፈረደች በናፍቆቷ ወጥመድ አስራ ቀረበች ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሺም አልልም ቢ እንደፈቀደችው ትእዛዝ በገላዬ ወይዳዬ አበሳዬ ቋንቋ ቃላት ታጣላት እዳ በዛችብኝ ሰርቼ የማልከፍላት በገንዘብ አልተምን አልከፍላት በራታይ እሽም ቢም ሳልሆን በሷ ጉዲ ውጣ ውበቷን አድናቂ ዝናዋን ለፋፊ እኔ የሷ ተረቼ ወዶ ተሸናፊ ወዘናዬ ሞልቶ ቀለል ሲለው ልቤ በማልችለው ፍቅር ተሰውሯል ቀልቤ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሺም አልልም ቢ እንደፈቀደችው ትእዛዝ በገላዬ ወይዳዬ አበሳዬ እኔስ ብዬ ነበር ተመልሳ መጣች አወየ እሷ ነገር ምን ደስታ ቢከብር ልብ ያላመለጠም ወዶ መገበሩን ከቶ አላቋረጥም ያለየላት ወዳጅ እሷው የኔዳ
አፈር ሳናደችው ሰውነቴ ነዳ የግሌ ሰውነት የኔ ነው የምለው በእሷ ለመታዘዝ ስምምነት አለ እሺ ማንንቢ እንዳሻት ታደርገኝ እዳዬን ወደድኳት ሁሌም ጎኔ ትገኝ ተሽጣ ይለወጥ ወይ አይመነዘር ፍቅርሽን ሀብቴ ያልኮ ከመዘግዘግ በቀር ዓለም መከራለ በድፍን መሄዶ ደግሞ ጀማመረው ልቤ እሱ መውደዶ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ወይዳዬ እሺም አልልምኝ እንደፈቀደችው ትእዘዝ በገላዬ ወይዳዬ አበሳዬ ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ወይዳዬ እሺም አልልምኝ እንደፈቀደችው ትእዘዝ በገላዬ ወይዳዬ አበሳዬ ወይዳዬ አበሳዬ ወይዳዬ አበሳዬ ወይዳዬ አበሳዬ እናመሰግናለን። ኤርሚያስ መንግስቴ በኤልኤም 3 ተወክሎ የሙሉቀን መለሰን ትእዘዝ በገላይ ነበር ያቀረበልን። ይህንን ሙዚቃ ግጥሙን ዓለም ፀሐይ ወዳጆ ሰርተዋለች። ዜማው ደግሞ የዮናስ ሙላቱ ነው። ኢትዮ ስታር ባንድ ደግሞ አጅቦታል። ቅንብሩ የሙላቱ አስታጥቄ ነው። ከበርካታ የሙሉቀን መለሰ ስራዎች ጀርባ ዮናስ ሙላቱ የሚለው ስም አብሮ አለ። በጣም በርካታ ስራዎችን አብረው ሰርተዋል። በተለይ ደግሞ አትከብደኝም፣ ትእዘዝ በገላይ፣ የብርሃን ኮከብ ይጠቀሳሉ ከስራዎቹ መካከል። በ1975 ባወጣው ይረገም አልበም ላይ በርካታ ዜማዎችን ዮናስ ሙላቱ ነው ለሙሉቀን የሰራለት። የሙሉቀንና የዮናስ ግንኙነት በጣም የገረመኝ ሳነብ ታሪክ የዮናስ አያት የነበሩት አቶ ደበበ ለሙሉቀን መለሰ አካል ገላና እኔስ ማማዬ የተሰኙትን ግጥሞች ሰጥተውት ነበረ። ከዛ ደግሞ ከልጅ ልጃቸው ጋር ደግሞ ሙሉቀን በዜማም በግጥምም አብሮ የመስራት እድሉ ነበረው። ዮናስ ከሙሉቀን ውጭ ደግሞ በጣም ተወዳጅ የሆኑትን የቴዎድሮስ ታደሰን በጉዴ ወጣና እንዲሁም ደግሞ ለዳዊት መለሰ ቁንጅናን የመሳሰሉትን ስራዎች አበርክቷል። ስለዚህ ለዮናስ ሙላቱ እናመሰግናለን እንበለው። እንዴት አቀረበው? ዳኞች አስተያየት ብቻ። መልካም እድል ይሆንልህ። ደግሞ ሰላም፣ በጣም ነው የምናመሰግነው። እንደዚህ አይነት መረጃ አንቺ ለኢትዮጵያ ሙዚቃ ማህበር ሁሉ ታስፈልጊናለሽ። በጣም ነው የምናመሰግነው። እውነት በየጊዜው አሪፍ ነገር ነው ለኛ የምታሰሚን። እሺ ኤርሚያስ፣ በጣም የሚገርም ደግሞ አሁን ድንቅ ብቃት። በቃ እኔ አንዳንዴ ታሳቅቆናላችሁ። ምን አለበት የመጀመሪያውን ዙር አሁን እንደዚህ ብዘፍ ነው ማለት ነው። እኔ አሁን በጣም ገርሞኝ ነው ስሰማ። ከእንጉርጉሮ ጀምሮ ምንም አይነት ኪ መሸራረፍ የለም። በቃ እዛችሁ ላይ ቁጭ አድርገህ ነው። ሁልጊዜ ደግሞ ምነግርህ ቃና በጣም ደስ ይላል። እኔ ብቻ ሳይሆን በተደጋጋሚ ዳኞች የሚነግሩህ ለጉሮሮ የሚሆን በቃ አሁን በጣም ቆንጆ አዘፋፈን ነው። ዳይናሚክሱ መሀል ላይ ከባንዱ ጋር የሰራኸው መረጋጋቱ፣ ይሄ ሁሉ በአጠቃላይ ደግሞ ሌላው በጣም የገረመኝ በሁለተኛው ዙር ደግሞ ቅድም ከነበረ ኢነርጂ መተም ተመስጦ በጣም ነው የሚገርመው። የምታስተላልፍብን ወደኛ የነበረ ኢነርጂ ማመን ነው የሚያቅተውና ባለቀ ሰዓት እንግዲህ ዙሩን ማክረር ጀምረሃል። መልካም እድል ነው የምመኝልህ። በጣም ጥሩ ነው የተሰማኝ። እሺ ኤርሚያስ መንግስቴ የሙሉቀን መለሰን ፍቅሯ ቀለል ሲል የሚለውን ያመጣኸው በጣም ቆንጆ ምርጫ፣ የተጫወትከውም በጣም ቆንጆ አድርገህ ነው። ብዙ ነገሩ ላይ ጥሩ ስለሆነ ችግር ናቸው ብዬ ያሰብኳቸውን ልንገር። እንደኔ የላኛው ዜማ ብዙ የተመቸ አይመስለኝም። ታች ያለው ዜማ ግን በደንብ በቃ ከጉሮሮ ጋር የነበረው ውህደት ቆንጆ ነበረ። ስሜት ላይ በጣም ጥሩ ሰርተሃል። ስሜት የማጋባት ነገሩ በደንብ እዚህ ላይ ተሳክቶልሃል። የላኛው ካለመመቸት አልፎ አንድ ቦታ ጋማ የሆነ
የማይሆን የሚመስል ድምጽ ሁሉ አውጥተ ነበረ። አዳምጠው የላኛው ድምጽ ካለመመቸት በስተቀር ብዙ ነገሩ ጥሩ ነው። መልካም እድል። ኤርሚያስ አሪፍ ምርጫ ነው፣ አሪፍ አቀራረብ። አንተ አሁን ከዚህ መማር አለበት ብዬ ማስበው የዜማ ምርጫ በጣም ማተር እንደሚያደርግ በጣም ማተር ያደርጋል። ስፔሻሊ እንደ ተወዳዳሪም ግድ ነው፣ ግን ደግሞ ነገ ተነገ ወዲያ የራስህን ስራዎች አልበሞች ምናምን መስራት አይቀርምና የዛን ሰዓት የሚስማማህን ዜማ መውሰድ መምረጥ ከዚህ ነው የሚጀምረው እንግዲህ ስራው። ስለዚህ ዜማ ምርጫ ላይ ሁሌ ጥንቃቄ አድርግ። አንተ ደግሞ ስፔሻሊ ጥንቃቄ ማድረግ ያለብህ ጉዳይ ዩኒክ ቮይስ ነው፣ በጣም የተለየ ድምጽ ነው ያለህ እንላለን። ስለዚህ በጣም ጥንቃቄ ማድረግ አለብህ። ልክ እንደዚህ አሁን ጥሩ ራስህን የምትገልጽበት የዜማ አይነቶች መምረጥ ላይ በደንብ መስራት አለብህ። በጣም ቆንጆ ምርጫ ነው፣ ቆንጆ አቀራረብ ነው፣ ብዙ ነገሩ አሪፍ ነው። ትንሽ ቅር የሚሉት ነገሮች እኔም ጋር ያለው የታችኛውና መካከለኛው የዜማ ክፍሎች ላይ ቆንጆ ነው በጣም። የላይኛው ጋር ግን አሁንም ስትራግል አለ። ወይ ደግሞ ሬንጅህን ወደ ላይ ያለውን ማስፋት ይኖርብሃል። እዛ ጋር ነፃ ሆነ ታችኛውና መካከለኛውን እንደምትጫወተው ላይኛውን ጋር በደንብ ነፃነት እንዲኖር የሬንጅ ማስፊያ ኤክሰርሳይሶች አሉ አይደለ? በቃ እነሱን እያደረጉ ላይኛው ላይ በደንብ ፍሪደም እንዲኖርህ ማድረግ ነው። ከዛ ውጪ ቅኝት አልፎ አልፎ ነው የሚሰማው፣ ብዙ ቦታ ጥሩ ነው። ስፔሻሊ ግን ሀዩ ጋር ደግሞ በደንብ ይሰማል። ያው ያልተመቸ ኤሪያ ስለሆነ ቆንጆ ነው። መልካም እድል።